ኤርሚያስ እንደተለመደው በዙሪያው ያሉት ሰዎች ጋር እንደለመደው ግብ እንደሚፈጥረው ዛሬም ደግሞ ከቀድሞ ፍቅረኛው ከነበረችው ከናሆም ጓደኛ ጋር ዛሬም ደግሞ ግብ ፈጥሯል። ታዲያ ይህ ግብ ደግሞ ወዳልተጠበቀ ደረጃ ደርሶ ዛሬ ላይ ደግሞ የህፃን ልጅ ህይወት ሊቀጠፍ ደርሷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ሼር ማድረግ አትርሱ እያልኩኝ ቀጣይ ክፍል ኑሐሚን ይዤላችሁ መጥቻለሁ። ኤርሚያስ እንግዲህ እንደተለመደው ግብ ማለት ይወዳል። በዚህ ግብነቱና ደግሞ በዚህ ግልፍተኛነቱ አጉል ግልፍተኛነቱ ደግሞ በተለያዩ ጊዜያቶች ከሰዎች ጋር ይደባደባል፣ ይጋጫል፣ በዙሪያው ያሉትን ሰዎች ያጣል። አሁን ደግሞ ናሆም ለአይኔ ማየት አልፈልግም የሚለው ልጅ የገዛ ልጁን አጥፍቶበታል። ታዲያ ይህንን ነገር ደግሞ የመናገር ለማንም የመናገር ሞራል ስላልነበረው ብቻውን ወደ ሆስፒታል ይዟት ሄዷል። ታዲያ ይህንን ደግሞ ያደረገችው አምራን ደግሞ ለምን ወደ ቤቴ መጣሽ? እኔ በሌለሁበት ቦታ ምን ልታደርጊ መጣሽ? ሲልም ነበር ይህንን ነገር ግብ ደረጃ እና የህፃን ልጅ ህይወት እስከ መቅጠፍ ደረጃ የደረሱት አምራን ወደ ኤርሚ ቤት በማምራት ይዞባት የነበረው እንቅልፍ የነሳትን ነገር አገኛለሁ ብላ የሄደችው አምራን ደግሞ ባላሰበችው መንገድ ልጇን አጥታለች። እሱም አማራጭ ስላልነበረው የሚያደርገውን ነገር ስለማያውቅ አንስቶ ወደ ሆስፒታል ወስዷታል። ነገር ግን ወደ ሆስፒታል ቢወስዳትም እሷ ህይወቷ ቢተርፍም ነገር ግን በሚያሳዝን ሁኔታ ልጇን ልናተርፍልህ አልቻልንም በማለት አሳዛኝ ነገር ነግረውታል። ኤርሚያስ ይህንን ነገር ማድረግ ባይፈልግም ነገር ግን አጉል ግልፍተኛነቱ ለዚህ ደረጃ አድርሶታል። በሌላ በኩል ደግሞ ናሆም እናቱ የምታደርገው ነገር ቀስ በቀስ እያመጣችው ያለው ነገር ከዚህ በፊት እነ ኑሐሚን ተቀመጡ ብላ እነሱ በሉ ጠጡ ብላ ሰላም የምትነሳው ሴትዮ ዛሬ ላይ ደግሞ ከቤቷ አባቱን እስከ ልጁ አምጥታ ማስቀመጧ እንዲሁ ደግሞ ከስርዓት ወጣ ያለ ባህሪ ያለው ስለነበረ ታዲያ ናሆም ደግሞ እየገባኝ አይደለም፣ የዚህ ቤት ሁሉ ነገር አንድ በአንድ እየገባኝ አይደለም። በመጀመሪያ ደረጃ ልጁን አልተቀበልኩትም ነበረ፣ ሳልቀበለው ደግሞ አባትየው መጥቷል። አባቱ ደግሞ እንደዚሁ ሲጋራ እስከ ማጨስም እየደረሰ እያጨሰም ማንም እየተናገረው አይደለም ይላል። እናቱ ወይዘሮ ዝናሽ ይህንን ነገር ብትቃረንም ነገር ግን ተቃርነዋ ሚስጥሯ እንዳይወጣባት ከዚህ ቤት እንዲወጣላት ነበር የምትፈልገው። አቶ ለይኩንም ደግሞ እንደተለመደው ከዚህ በፊት እንደሚያደርገው ዛሬም ደግሞ ደግነቱ በእነዚህ ሰዎች ላይም እንደተለመደው አሁንም ቀጥሏል። በሌላ በኩል ደግሞ አምራን ኑሐሚንን ከናሆም ጋር ቢሮ አብራ በመስራቷ እናም እንዲሁ ደግሞ ካጠገብህ ተቀምጣለች በማለት ብቻ ሰላሙን ነስተዋለች። ናሆምም ለማስረዳት ቢሞክርም ነገር ግን ተረጋግታ ልታዳመጠው ባለመቻሏ ናሆም ደግሞ ያለውን አማራጭ ተጠቅሞ እዚህ የስራ ቦታ ስለሆነ ሰዎችን ሰላም መበጥበጥ የለብንም፣ ነገር ግን ቀስ አድርጌ ወስጄ ወደ ሆቴል ሆነን እናወራለን በማለት ቀስ አድርጎ በገንዘብም በምንም አታሎ አረጋግቷታል። ነገር ግን ኑሐሚንም ደግሞ ያላሰበችው ሌላ ችግር ውስጥ ገብታለች። ኑሐሚን ይህንን ነገር ያደረገችው እሱን ለመርዳት ነበረ። አይኑ ውስጥ ትንሽ ችግር ተፈጥሮበት ስለነበረ የገባበት ጉድፍ ስለነበረ እሱን ለማውጣት ስለተጠጋችው ነበር ይህ ሁሉ መስዋዕትነት የመጣባት፣ ይህ ሁሉ ተጠያቂነት የመጣባት። ታዲያ በመንገዷም ደግሞ እየሄደች እያለ የስራ ባልደረባሽ ከዚህ በኋላ ደግሞ እንዲሁ መምህርሽ ነኝ፣ የኮምፒውተር መምህርሽ ነኝ ጋሼ ከዚህ በኋላ በደንብ መማር አለባት፣ እሷ ማወቅ አለባት ብሎኛል፣ ስለዚህ የኮምፒውተር መምህርሽ ነኝ በማለት ደግሞ ዳግም በመንገዷ ያናግራታል። በመንገድ አቁሞ እንደተለመደው ያናግራታል። ታዲያ ኑሐሚንም ያልተዋጠላት ደግሞ መምህርነት ይወጣዋል እንዲሁም ደግሞ ዛሬ መኪና ይዞ በማየቷ እንደዚህ አይነት ነገር ይወጣዋል ብላ ያላሰበችው አልገባኝም እንዴትና በምን ብላ ጥያቄ አቅርባለን ነበር። ነገር ግን እሱም ደግሞ ከፈለግሽ የተማርኩበትን ዶክሜንቴን ላሳይሽ እችላለሁ፣ ነገር ግን ከዚህ በኋላ እንደዚህ ነው በማለት የተቀጠረበትን አዲሱን ስራውን እሱም አሳውቋታል። ይህንን ነገር ግን ልትቀበለው ስላልቻለች ለአቶ ለይኩን በመደወል እንድታምን አድርጓታል። ታዲያ ኑሐሚንም ደግሞ በስራዋ በእጅጉ ደስተኛ ሆና እየተነጋገረች በዚህ መካከል ላይ ያሉ ደግሞ አሁንም ደግሞ ግልፍተኛው ኤርሚያስ እኔ ካጠገቧ ራቅ አላልኩም ወይ በማለት በድጋሜ ከዚህ ልጅ ጋር ትንቅንቅ ፈጥሯል። ከዚህ በፊት ይሄ ልጅ እንደምናውቀው
ከሞት እንደተረፈ እናውቃለን። ዛሬ ደግሞ እንዲሁ በማስፈራራትም እሷንም ማስፈራራቱንም ቀጥሏል። እሷም ደግሞ አልገባኝም፣ ህይወቴን መኖር እፈልጋለሁ ዘወር በልኝ ብትለውም እሱ ግን የኔ ባትሆኝም የማንም እንድትሆኚ አልፈቅድልሽም በማለት ዛሬም ደግሞ ትንቅንቁን ቀጥሏል። ወይዘሮ ዝናሽም እንቅልፍ አጥቻለሁ፣ አሁን ሚስጥሬ ይወጣብኛል እያለች ሰላም ያጣችው ወይዘሮ ዝናሽ ደግሞ አጋጣሚ ክፍተቶችን ስታገኝ እንዲወጣላት ትማጸነዋለች። የምትፈልገው ነገር አደርግልሃለሁ፣ ቤት እከራያላችኋለሁ በማለት ሰውየውን ለማባረር ትሞክራለች። ነገር ግን እሱ ይሄንን አይፈልግም። ምን ልታደርግ ነው የመጣው? ከእኔ ምንድን ነው የፈለግከው ብትለውም እሱ የሚፈልገው የልጁን እናት የሚያፈቅራትን ዶሮ ቁጭ አድርጋ ጥላው የጠፋችውን እንደሚፈልግ እሷን ፈልጎ እንደመጣ በእጇ መብላት መጠጣት እንደሚፈልግ እያለ እንግዲህ ስቃዩን አብዝቶታል። ታዲያ ወይዘሮ ዝናሽ ደግሞ በራሷ ኃጢአት ራሷ ባመጣችው መዘዝ ደግሞ አቶ ለይኩንን ተጠያቂ አድርጋ ዛሬ ላይ እነዚህ ሰዎች ቤታችን ተቀምጠው እንዲበጠብጡን የፈቀድክላቸው አንተነህ በማለት ወደ አቶ ለይኩን ደግሞ ነገሩን አጠጋግታለች። አቶ ለይኩን በእርግጥ የተከበረ ሰው፣ መልካም ሰው እንዲሁ ደግሞ ለሁሉም ለትንሽም ለትልቅም ለችግረኞችም ሁሉ መልካም አባት ነው። ታዲያ ዛሬ ላይ ደግሞ የሚወደው አባቱ እንደዚህ ሆኖ ከእስር ቤት ለመውጣት አብቅቶት እንደዚህ አይነት ችግር ውስጥ ገብቶ ደግሞ ልጁን ማሳዘን ስላልፈለገ ነገሮችን እስከምናመቻች ለጊዜው ከዚህ ይቆዩ በማለት ነገሩን አሳልፏል። ወይዘሮ ዝናሽም ለአቶ ለይኩን ቤት እንከራይላቸው የተለያዩ እንደዚህ አይነት ጥያቄዎችን አቅርባለን ነበር። እሱም ለጊዜው ከዚሁ ይቆይ፣ ወደ ውጭ አይውጣ፣ እግር አያብዛ፣ ወደዚህ የሚጠራጠር የለም፣ እንደዚህ አይነት ነገር በቤታችን በአካባቢያችን ይኖራሉ ተብሎ ስለማይጠረጠር ስለዚህ አርፎ እንዲቀመጥ ንገሪው፣ ነገሮችን እናመቻቻለን በማለት በቅንነት አልፏታል። ወይዘሮ ዝናሽ ደግሞ አንተ ይህ ነገር ረብሾሃል፣ ከፖሊስ ጣቢያ ያመለጠ ከእስር ቤት ያመለጠ ወንጀለኛ ቤት ስለተጠጋ ብቻ ሰላም ነስተዋል። እኔ ግን ደግሞ በሌላ በኩል እንቅልፍ የነሳኝ ሰላም የነሳኝ ደግሞ እንዲሁ አሁን ሚስጥሬን ያወጣብኛል እያልኩ ተሳቅቄ ልሞት ነው፣ ካልወጣልኝ እያለች ለብቻዋ ትረብሻለች። ታዲያ ናሆምም ደግሞ በቤት ውስጥ የእናትየዋ ይሄንን ነገር ተቀብላ አርፋ መቀመጧ ሰላም ስለነሳው እማዬ ምን እየተካሄደ እንደሆነ ልትነግሪኝ ትችያለሽ ይላታል። ሁለታቸውም ቁጭ ብለው ግብ እየፈጠሩ እየተነጋገሩ ይደርሳል። ታዲያ እንዲሁ ደግሞ ዳግም ከእናቱ ጋር እንደዚህ የሚፋጠጠው ያለ አንዳች ምክንያት አለመሆኑን በሚገባ ጠንቅቆ ያውቃል። አንድ ምን የማላውቀው ሌላ የተፈጠረ ነገር አለ፣ እናቴ የደበቀችን ነገር አለ እንጂ ያለ አንድ ነገር ማየው ጓደኛ ልጅ የዚህን ያህል ሊፋጠጥ አይችልም። አይደለም የጓደኛ ልጅ እኔ ራሱ ከእናቴ ጋር እንደዚህ አይነት የንግግር ባህሪ የለኝም። እንደዚህ አይነት ግጥጥ ያለ ነገር ልጅ ከእናቱ ጋር የመፋጠጥ ነገር የለም። ስለዚህ ይሄ ልጅ የሚፋጠጠው የሆነ ነገር ቢኖረው ነው ያለ አንድ ምክንያት እንደፈለገ እንደዚህ ዘና ብሎ በኮንፊደንስ ንግግርም ሆነ ከማንኛውም ስራ የሚፈልገውንም ነገር ማድረግ የሚችለው ስለዚህ የሆነ ነገር ቢኖር ነው ይላል። ታዲያ አሁን ላይ ሲነጋገሩ ደርሶባቸውም እናቱንም በዚህ መልኩ ግጥም አድርጎ ይዟታል። ወይዘሮ ዝናሽም ይህንን ያደረገው አባቴ ነው እኔ እንዲወጡ ፈልጌ ነበር በማለት ወደ አቶ ለይኩን በማላቀቅ አልፋ ነበር ነገሩን። የወይዘሮ ገነትም ድንገተኛ ለውጥ፣ ያልታሰበ ለውጥ ለቤተሰቡ በእጅጉ አስገርሟቸዋል። ታዲያ ኑሐሚንም ደግሞ ይህንን ነገር የታዘበችው ኑሐሚን ለአባቷ አባዬ ግን እየገባኝ አይደለም፣ እውነት ገነት ናት? እውነት እያታለለችን ነው ወይስ ደግሞ እውነት ገነት ይህንን ያህል ተቀይራ ነው ትላለች። ግርም ድንቅ ብሏታል ኑሐሚን። ታዲያ አቶ ተሰማም ደግሞ የሚገርምሽ እኔም ይህንን ነገር ለማረጋገጥ ብዬ ትላንት ፈትኛን ነበር ይላል። ከዚህ በፊት አይደለም ቀርቶ እሱን መንከባከብ፣ እሱን ማጠብ፣ እሱን እንደዚህ የሚያስፈልገውን ነገር አቅመ ደካማ በነበረበት ጊዜ አይደለም የሚያስፈልገውን ነገር ለመንከባከብ እንደ ሚስት ይቅርና እሱ ከነበረበት ክላስም የማትገባ የነበረችው ወይዘሮ ገነት ደግሞ አሁንም ከፈተናው አልፋለች። እንግዲህ ከፈተናው ያለፈችው እሱ በላይቱ ላይ ውሃ በመልቀቅ ሽንቴ አመለጠኝ፣ እንዲሁም ሰገራዬ አመለጠኝ፣ እንዲሁም አበሻ ጨርቅ መጸዳጃ ነገር ብቻ አሳልፈች ስጭኝ፣ አትግቢ ወደዚህ ክፍል ቢላትም ወይዘሮ ገነት ግን ይህንን ነገር የተፈተነችበትን ነገር በሚገባ ፈተናውን አልፋለች። ታዲያ አቶ ተሰማም ደግሞ አሁን ላይ እኔ የፈተንኳትን ፈተና አልፋለች፣ አሁን ደግሞ የቀረው ያንቺ ፈተና ነው፣ ልጄን ትወድልኛለች አትወድልኝም የሚለውን ደግሞ
በቀጣይ እንፈትናታለን። ለዛሬው ግን በእኔ በኩል ያለውን ፈተና አልፋለች ይላል። ታዲያ አቶ ተሰማም ደግሞ ለወይዘሮ ገነት ስለ መልካምነቷና ስለ ለውጧም እያመሰገነ ባልተጠበቀ መልኩ ደግሞ ከዚህ በፊት የቤቱ ፕላን ወይም ደግሞ ቤቱን አስተካክለን በስማችን ይሆንልን እያለች እየገባች ቢሆንም አሁን ላይ ግን ከዚህ ነገር ነፃ ናት። ታዲያ የአቶ ተሰማ ደግሞ የሕክምና ጊዜ መቼ ነው? ቀጠሮ መቼ ነው? የሚያስፈልግም ከሆነ ደግሞ አቶ ሌኩንን ማስቸገር አይጠበቅብንም፣ ቤታችንንም ሸጠንም ቢሆን መታከም ይኖርብሃል እያለች እንግዲህ መልካም ሚስትነቷን በዚህ መልኩ አስመስክራለች። ታዲያ አቶ ተሰማም ደግሞ ደግነቷንና መቀየሯንም ስለተመለከተ እንዳትቀጥዩ በማለት ከዚህ ጋር አስቁሟታል። በሌላ በኩል ደግሞ የወይዘሮ ገነት ልጇ ደግሞ ልጃችን የት ናት? አመሸች ቆየች ብሎ ይጠይቃል። ወይዘሮ ገነትም ደግሞ ይህንን ነገር መጠየቁ አቶ ተሰማ ለልጁ ብቻ መስሏ ነበር፣ ስለ ኑሐሚን ብቻ ነበር የመሰላት አጠያየቁ። ነገር ግን ኤደንን ማለቴ ነው ሲልም ደግሞ ይህም ነገር አስደስቷታል። ልጄ በእርግጥ ያልተለወጠች የማትለወጥ ብትሆንም ነገር ግን ደግሞ እንደዚህ ትጠይቅልኛለ ብዬ አላሰብኩም ነበር። ያው እሷ የማትለወጥ ልጅ ብትሆንም ግን መጠየቅህ አስደስቶኛል እያለች ስለ ልጇ መጠየቋንም ስርዓት አልበኝነቷንም ትናገራለች። የወይዘሮ ዝናሽ ልጅ ዳግም በእርግጥ የአባቱ አላግባብ የሆነ ድርጊቱ ቢያናድደው፣ ነገር ግን እነሱ በማይኖርበት ወቅት ደግሞ አባዬ ምን እያደረክ ነው? ወደ ራስህ ተመለስ። ለምሳሌ አበላልህን፣ አነጋገርህን፣ አላማችን ምንድን ነው አባዬ እያለ ቤተሰቦቹ ሌሎቹ ሊነግሩት ያልቻሉትን ነገር አባዬ እባክህን እያለ ደግሞ ይመክረዋል። ምክንያቱ ደግሞ ናሆም ከማዱ አልቀርብም እስከ ማለት ደረጃ ስለደረሰ የጠየቅኩት ጥያቄ ሳይመለስልኝ ከዚህ ቤት የማይደረ የማይፈቀዱ ነገሮች የነበሩ ነገሮች አሁን ላይ ደግሞ በውድም በግድም እየተደረጉ ምንም እንዳልተፈጠረ የአባቴ ሲገርመኝ ደግሞ የእናቴ ከዚህ በፊት ሲገርመኝ የአባቴ አሁን ደግሞ የሁለታቸውም በማለት ቁጭ አድርጎ አሁን በተለያዩ ነገሮች ሰላሙን ያጣ ቢሆንም አሁን ላይ ደግሞ ገና ሳይወለድ ልጄ እያለ ብዙ ነገሮችን መስራቴም ሆነ እንቅልፍ አልቦ ማደሬ የስራ ፍቅሬ ለልጄ ነው እያለ እየሳሳለት የነበረው ልጅ ገና ሳይመጣ በጉጉት ሲጠብቅ የነበረው ልጅ አሁን ላይ በሚጠላው በኤርሚያስ ተቀጥፎበታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ